ናውጣ ውረድ የታባ መሄድ የምትችል መስሎ ነበር ኤድዋርዶ እዚህ ምን እያደረክ ነው እንደዚህ ታስባለህ ብዬ አላሰብኩም ነበር ቆይ ምን አባ ሆነ ነው ምን እያልክ እንደሆነ በጭራሽ አልገባኝም ተው እባክህ መሸወድ አትችልም ወንድሜ ማናገር እንደምትፈልግ አውቃለሁ እሺ ስማኝ እኔን ባትፈታተነኝ ይሻል ነበር እኔን ለመሸወድ በማሰብ ትልቅ ስህተት ሰርተሃል መጀመሪያ ምን እንድናረግ ትፈልጊያለሽ መጀመሪያ ልክ እንደዚህ እጃችንን ተያይዘን እንራመድ ወይም እንደዚህ ተያይዘን ቆንጆ ጊዜ እንድናሳልፍ ፈልጋለሁ ቆንጆ ምግብ የምንበላበት ታሪክ ቦታ አውቃ እሺ እኔ ወድ አሁን በጣም ርቦኛል አንተ አብረኝ ኮንክ የትም ብሄድ ደስተኛ ሆናለሁ ኤርኔስቶ ጋር ልደውልለትና የት እንዳለ ልጠይቀው በዚህ ልክ ላገኘን መፈለጉ ትንሽ ያስጨንቆኛል ቶሎ አግኝቼ ላዋራውና ከጭንቀቴ ተገላግዬ ቆንጆ ነው መዋል እንችላለን እሺ ማሬ እሺ ለምን ይሆን ምን ተፈጠረ ስልኩን አያነሳ የሞሽረት ጉዳይ እንደሆነ ነግሮኝ ነበር ወይ ካልሆነ እየዞረን እንፈልገው አይሆንም ማሬ አሁን ካንቺ ጋር መሆን ነው የምፈልገው የጉዳዩ አሳሳቢነት ለሱ እንጂ ለኔ አይደለም በኋላ ደውላለሁ እሺ በቃ ይሄንን ቀንማ ብቻችንን ነው እናሳልፍ በጣም ደስ ይላል መብላት እንችላለን በጣም ርቦኛል ይችላል በላውኑ አሁን ስጠኝ ቆይ ለምንድን ነው ታዲያ አሌሃንድሮ የሚደውልልህ ለምን እንደፈለገኝ ምንም አላውቅም እኔን መሸወድ የምትችል መስሎ ነው አይደል አረ በጭራሽ አይደለም ኤድዋርዶ እኔ አንተን ለመሸወድ በፍጹም ሞክሬ አላውቅም እኔ በበኩል የምፈልገው በህይወት መቆየት ብቻ ነው አንተ በፕሮጀክት ምን ያህል እንደለፋው ታውቃለህ አይደል እንዴ ግን ደግሞ ምንም እየተጠቀምኩ አይደለም በእርግጥም ፍላጎትን ገንዘብ ብቻ ነው የምፈልገው እኮ ድርሻዬን ማግኘት ብቻ ነው ትሰማኛለህ ወንድሜን ለማግኘት መሞከር ትልቅ ስህተት ነው ከባድ ስህተት ነው የሰራኸው አስቀድመህ እኔን ማናገር ነበረብህ አይ በጭራሽ አምሮ በጣም ደንዟል ማለት ነው እሷም ልክ እንደ ሶፊያና ሁለቱም የለየላቸው ገንዘብ አሳዳጆች ናቸው እና የነገረችኝ ነገር በሙሉ ውሸት ነው ተረዳኸኝ ሁሉንም ነገር እያደረጉ ያሉት ለገንዘብ ብለው ነው እናንተ ምንም አልገባህም ምን ብታደርግ እንደሚሻልህ ልንገርህ በቃ ሁሉንም ነገር እርግፍ አድርገህ እርሳው እሺ በቃ እርሳው ነግሬሃለሁ ሬቤካ አሌሃንድሮን ለመግደል ሞክረህ እንደነበር ጭምር ነግራኛለች እና ውሸት ነው ምን ቆይ እንዴት እንደዚህ ታስባለህ የማትረባ የማይመስል ነገር አትናገር አሌሃንድሮ እኮ ወንድሜ ነው እንዴት እንደዛ አደርጋለሁ በጭራሽ አላደረኩትም ልዩነቶች ቢኖሩን እንኳን ነብሰ ገዳይ አይደለሁም ግን ማወቅ የሚገባ ነገር ማንም ሰው በመንገዴ ላይ ከመጣብኝ ምንም አይነት ነገር ከማድረግ ወደ ኋላ አይደለም ይህ እንደማስጠነቀቀ ለመጨረሻ ጊዜ እኔ የምልህ ለምን የሆነ ሰው ፎቶ እንዲያነሳን አንጠይቅም እባክሽ አንድ ጊዜ ይቅርታ አንድ ጊዜ እናስቸግርሽ እንደዚህ ሆነ ማየት አልፈልግም ቆይ እዚህ ምን እያደረግሽ ነው አንተን ለማየት ነው የመጣሁት ያንተ ነገር በጣም እያሳሰበኝ ነው በቃ ደህና ነኝ ደህና አይደለህም ምናልባት አሁን ደህና ላልሆን እችላለሁ ነገር ግን ደህና መሆን አይቀርም ደህና መሆንም አለብህ እንደምታስቢው ቀላል አይደለም የምወዳትን ሴት እኮ አጥቻለሁ የነጠቀኝ ደግሞ የገዛ ጓደኛዬ ነው ምንም ነገር ቢፈጠር እንደምንም ብለህ ከተፈጠረው ነገር ጋር ራስን ማስታረቅ አለብህ ከዛ ከሃዲ ነው ያልከው አሁን ካዲ የምትለው ሰው ላንተ ሲል እስር ቤት ገብቶ ነበርኩ ነው ወይስ እሱን ረሳ በጭራሽ አረሳውም እሱን በደንብ አድርጌ ያስታውሳለሁ ፓንቾና ማሊና እኮ በጣም ይወዱሃል ፋውስቶ እንደ ጠላት ማሰብህን አቁ ቢወዱኝ ኖሮማ ጓዳሎፔ በዚህ መልኩ አይከዱኝም ነበር ማናቸውም ቢሆኑ እኮ አልከዱህም ንገረኝ ማሊና ለሷ ስላለ ስሜት ታውቃለች አይ ፓንቾ ግን ያውቅ ነበር ግን እኮ እሱ ምንም ነገር አላደረገም ማናቸውም ምንም አላደረጉም ሁሉም ነገር በቁጥጥር ስር የኤርኔስቶ ነገር እንዴት ሆነ ምንም ነገር ትንፍሽ አይደለም ቆይ እንዴት አርካሳም ያኔ አልከባድ አልነበረም አናገርኩት የሚበጀውን ነገር እንዲመርጥ አሳመንኩ ታዲያ ይሄ በቃ በቂ ነው ብለህ ታስባለህ በሚገባ ከበቂ በላይ ይመስለኛል ያን ያህል መረጃ ማወቁ ለኛ ጥሩ ነገር አይደለም ሐሳብ አይግባ ሁሉንም ነገር በቁጥጥር ስር አድርጌዋለሁ ግን ክትትል ይኖራል ጥሩ እና ደግሞ አሌሃንድሮ የት እንዳለ እንድታጣራ ይፈልጋል የት ሊያገኘው እንደሚችል አጣራለሁ አሁን ማጣርች ይነግራል እና ደግሞ ትሰማለህ ከዚህ በኋላ ዳግመኛ አንተ ልታስተካክለው በሚገባ ጉዳይ ላይ እጅን አላስቀምጥም
የምትታወቀው እኮ በጨዋታ በሳቂታነት ነበር። አሁን ግን ራስን ተመልከተው። ቆይ እስኪ እንደዚህ ካረጉኝ በኋላ እንዴት ነው ደስተኛ እንደሆነ የምትጠብቂው? አልገባኝም። አንተ ደግሞ አታካ ሄይ ምንም ያካበዱት ነገር የለም። በድጋሜ የምወዳትን ሴት አገኘው ብዬ በጣም ተደስቼ ነበር እና በቃ ምን ልበልሽ በጣም ተስፋ አድርጌ ነበር። ይህንን እኮ ለማስረዳት አይጠበቅብህም። ሁኔታህ እኮ በጣም ግልጽ ነው። እንዴት እንዳወቅኩብህ ታውቃለህ? ምክንያቱም እኔ እናንተ መጀመሪያ ስንገናኝ በቃ ልክ እንደዚህ ትንከባከበኝ ነበር። ማረባ ሰው ነኝ አይደል? አይ አስተዋይ ነህ። ምክንያቱም ሁሌም ቢሆን ሴት ልጅ ምን እንደምትፈልግ ታውቃለህ። በመጀመሪያ ራስን በጣም ተፈላጊ ማድረግ ነው። የዛኔ ማንም ሴት ትተህ አትሄድም። አሁንማ በቃ እኮ ጓዳሉብኝ። በቃ እኔ እንዴት እንደዛ ማድረግ እንዳለብኝ አላውቅም። እኔ ማረባ ሰው ነው። እባክህን እንደዛ ትበል። የምለው አልገባሽም እንዴ? በቅድሚያ አንቺን፣ አሁን ደግሞ ማሌናን አጣው። ቆይ ከዚህ በኋላ ማን ሊወደኝ ይችላል? ሰላም፣ እንዴት ነህ? ሰላም። አንተ የአለን ረዳት ነህ? አዎ፣ ሉዊስ እባላለሁ። አዲስ ተቀጣሪ ነኝ። ስላወቅኩ ደስ ብሎኛል። አልቫሮ እባላለሁ። እኔ ደግሞ የምሰራው ከአቶ አሌያንድሮ ወንድም ከኤድዋርዶ ጋር ነው። እሺ፣ እኔም ስላወቅኩ ደስ ብሎኛል። ስማኝ፣ አለቃዬ ለአሌያንድሮ መልእክት እንዲደርስ ልኮኝ ነበረ። በሰላም ነው? ማናቸውም እዚህ የሉም። ያው ምናልባት ሊያገኙኝ አልፈለጉም ማለት ነው። አለን እንደኛ አይነት ረዳቶችን ማሰቃየት በጣም እንደማያስደስተው ታውቃለህ አይደል? አይ እሱ ለእኔ በጣም መልካም ሰው ነው። ጥሩ ነው። ስማኝ፣ ለማንኛውም ግን መስመር ለማለፍ ከሞከረ በፍጹም እንዳትፈቅድለት። እሺ። ለማንኛውም አንተን መቅጠራቸው በጣም ጥሩ ነው። ከነሱ አንጻር አንተ ጥሩ ሰው ነህ። ምን ልርዳ ታዲያ? የማደርስልህ መልእክት ካለህ? የመኪናዎቹን እቅድ በተመለከተ ኤድዋርዶን ማናገር የሚችል ከሆነ ጠይቅልኝ። በቃ እንዳልከው አደርጋለሁ። እኔ የምልህ አሌያንድሮ የት እንዳለ ታውቃለህ? አዎ፣ ቶዶ ሳንቶስ ነው። ሬስቶራንት ውስጥ ቦታ ያስያዝኩት ራሱ እኔ ራሴ ነኝ። የሬስቶራንቱ ስም ደግሞ አልታማር ይባላል። እሺ፣ ለማንኛውም ከልቤን የምነግርህ ስላወቅኩ እጅግ በጣም ደስ ብሎኛል ሉዊስ። እኔም እንደዛው ስለ ረዳው ደስ ብሎኛል። አንድ ቀን ወጣ ብለን ቢራ መጠጣት እንችላለን። ጥሩ ጓደኛ ማቾች መሆኑን። አዎ፣ በሚገባ እንጂ እኔም ደስ ይለኛል። ጥሩ፣ በቃ እንገናኛለን። አመሰግናለሁ። ለማንኛውም ከዚህ በላይ ጊዜን አልሻማም። እሺ፣ መልካም ጊዜ። እንገናኛለን። እሺ፣ ቻው። በቃ በምንም አይነት መልኩ እንደዚህ ደብሮ ላይ አልፈልግም ፋውስቶ። ቆይ ግን ይሄ ቀላል ነገር ይመስልሻል? አይ ግን ደግሞ የሆነ ነገር ማድረግ መቻል አለብን። ቆይ አሁን ለምን ወጣ ብለን አይስክሬም አንበላም? እንደሱ ማድረጋችን ከዚህ ችግር ሊያወጣኝ ይችላል? አይ በእርግጥ አይችልም፣ ግን ከኔ ጋር ጊዜ ማሳለፍ በደንብ ይረዳሃል። አዎ ገባኝ። ልክ እንደ በረሃ የመጨረሻ ቀዝቃዛ መጠጥ ልትሆኝ ያስበሻላ። ምናልባት የመጨረሻው አላልሆን እችላለሁ፣ ግን ይኸው ቢያንስ እያሳኩህ ነው። እሺ በቃ አይስክሬም ለመብላት እንሂድ። ስራዬን በኋላ ተመልሼ መጥቼ መጨራረስ እችላለሁ። እንሂድ። ምን አገኘ? የት ነው? ከሶፊያ ጋር ወደ ቶዶ ሳንቶስ ሄዷል። ኤርኔስቶንም እዚያው ሊያገኘው አስቦ ነበር። እሺ፣ ሌላስ? ለጊዜው ያወቅኩት ለራት አልታማር ሆቴል ውስጥ ቦታ እንዳስያዙ ብቻ ነው። በጣም ጥሩ። ተጨማሪ ነገር ካገኘ አሳውቀኝ። የኔ ማር። ሰላም የኔ ፍቅር። ስማኝ፣ የደወልኩልህ አሁን ገና ከስራ እየወጣሁ እንደሆነ ልነግርህ ነው እና መገናኘት እንችላለን? ወደ ላፓዝ መሄድ ነበረብኝና አሁን ደግሞ እየተመለስኩ። እንዴት ያናድዳል። አዎ፣ እንዴት እንደነበረኝ ለምግብ ራሱ ጊዜ አላገኘሁም። ታዲያ መኪናህን አቁመህ ለምን የሆነ ቦታ አትበላም? ቆይ መንገድ ላይ ምንም የለም? ያው ሎስ ካቦስ ሳልደርስ ምንም ማድረግ አልችልም፣ ምክንያቱም ቀለበት መንገዱን ጀምሬያለሁ። አሪፍ። ለምን ታዲያ ቶዶ ሳንቶስ አትቆምም? እዛ ጥሩ ጥሩ ምግብ ቤቶች አሉ። ለመብላት ካሰብ ደውዬ አሳውቅሻለሁ። ጥሩ። እሺ፣ ቻው። በቃ የኔ ቆንጆ፣ ደውልልሻለሁ። ቆንጆ ሀሳብ ነው። ቆይ ግን ከዚህ ሁሉ ጊዜ በኋላ ልክ እንደ ድሮ መሆንህን ማን ያምናል? ምን እያልሽ ነው? ለመጀመሪያ ጊዜ ጋበዝከኝን ቀን ታስታውሰዋለህ? በደንብ አስታውሰዋለሁ። በጣም ከረጅም ጊዜያት በፊት ነበር። እኔ ራሴ ነበርኩ የጋበዝኩ። ረሳው ፋውስቶ፣ የግብዣውን ሀሳብ የተቀበልኩት እኔ ነኝ። አለበለዚያማ ይህን አንተን እየጠበቅኩ ነበር። የምር እንደዚህ ባትይኝ ግን ጥሩ ነበር። ችግሩ ምን መሰለ፣ አንዳንድ ነገሮች ላይ በጣም ትዘገያለህ፣ አንዳንዶቹ ላይ ደግሞ በጣም ትቸኩላለህ። ለምሳሌ ያህል ሴት ላይ። ቆይ፣ አይ እንደሱ እኮ አይደለም ማለቴ። ያው ይሄ እኮ እውነታው ነው። በሁሉም ሴት ጓደኞች ትቀኝ እንደነበረ እኮ አውቃለሁ። እባክህን ተው እንጂ። እውነቴን ነው። የምር በደንብ ይታወቀኝ ነበር። ውይ አንተ ግን
በቃ ሁሌም እንደዚህ ነው አይደል? እንዲህ መሳቅና መጫወት አይሰለችም? አዎ በእርግጥ እንደዚህ ነኝ፣ ግን ልቤ በጣም ተሰብሯል። ብትከፋ ምን ጊዜም ጨዋታ ፈጣሪነት መጥፋት የለበትም። ያው እንደምታውቂው እንግዲህ ልቤ 2 ጊዜ ተሰብሯል። በገዛ ጓደኛዬና በዚያች በወደድኳት ሴት ተጎድቻለሁ። እንግዲህ ነገሮችን የማስተካከል ኃላፊነት ያንተ ስራ እንደሆነ ነግሬያለሁ። በተለይ ከጓደኛ ጋር ያለውን ነገር ሰከን ብለህ መፍታት አለብህ። ጓደኝነታችሁ ከምንም ነገር ይበልጣል ፋውስቶ። እስኪ እናያለን፣ ቀስ በቀስ እናየዋለን። በመጀመሪያ ጥሩ ስሜት ሊሰማኝና ልረጋጋ ይገባል። እንደምታውቂው ልቤ ተሰብሯል። ብላንኪታ በጣም አምሮብሻል። እንዴት ነህ? ደህና ነሽ? እንዴት ነሽ? አለሁ። አሁን ያከፋፋዮቹን ስም ዝርዝር አዘጋጅቼ ልጨርስ ነው። በጣም ጥሩ። እንደዚህ ከሆነ ከሰዓት በኋላ ካንቺ ጋር ቡና የመጠጣት እድል ይኖረኛል ማለት ነው እና መገናኘት እንችላለን? ውይ ያለን በጣም አዝናለሁ፣ ግን ዛሬ ከሰዓት እንኳን አልችልም። እሺ፣ በጣም ብዙ ስራ አለብሽ መሰለኝ። አይ እንደዛ አይደለም። አባቴ የሆነ ችግር አጋጥሞታልና እሱን ማግኘት ስላለብኝ ነው። እውነትሽን ነው? እምረተሽ ነገር ይኖራል? ሐሳብ አይግባ። አንተ የምታስተካክለው አይደለም። እሺ ገባኝ። በቃ በደንብ ተረድቼሻለሁ። እና ደግሞ ያው በቃ በዚህ ጊዜ አብሬ መሆን ፈልጋለሁ። ቀጠሯችንን ለሌላ ጊዜ እናድርገው። አዎ በሚገባ ችግር የለውም። ሌላ ጊዜ ማድረግ እንችላለን። ምን ሆነሃል የኔ ፍቅር? የኤርኔስቶ መልሶ አለመደወል እያስጨነቀኝ ነው። ምን ሆነ? አዎ ትንሽ ግራ ያጋባል አይደል? የተጨነቀ ይመስል ነበር። በሰላም እንደሚሆን ተስፋ አድርጋለሁ። ከቫኔሳ ጋር መለያየቱም እንደ ቀላል የሚታይ ነገር አይደለም። ስለሱ ሊያወራ ፈልጎ ነው የሚሆነው። የምወደው ዘፈን መጣ እኮ። ባለቤቴ ለዳንስ እየጋበዝኩት ነው። ዓለምን እንዙር ብለህ በድንገት እንደምጠይቀኝ ማለት ነው። ከዚህ በፊትም አድርጋቸው የማታውቃቸውን ነገሮች እንድናደርግ እፈልጋለሁ። እስኪ ለምሳሌ ምን? መዝናናት ማለቴ ህይወታችን በጣም ጥሩ በሆነ ትዝታዎች እንዲሞላ እፈልጋለሁ። ሁሌም ቢሆን ደስተኛ ታደርገኛለሽ። በእውነት በደንብ ያዝናናኛል። ሰላም ማርዬ፣ እንዴት ነሽ? እማዬ መተሻል እንዴ? እስካሁን ድረስ እዚህ እንደሆነሽ አላወቅኩም። አዎ ትንሽ ቀደም ብዬ ነው የደረስኩት። እሱ ያሹ ደብዳቤ ምንድን ነው? ኦ የፍቺ ወረቀት ነው። ኤርኔስቶ ነው የመጣው። እና ታዲያ ምን ተሰማሽ? ያው ፍቺ እኮ በራሱ ጥሩ ነው የሚባል ነገር አይደለም እማዬ። እንደዚህ አይነት ዝብርቅርቅ ያለ ስሜት ተሰምቶኝ አያውቅም። ጥሩ ነው አይደለም? አዎ ምናልባት ነገሮች በደንብ ሊስተካከሉ ይችሉ ይሆናል። አልገባኝም። ነገሮች ይስተካከላሉ? ምን መሰለሽ እማዬ፣ ሁለታችንም ብንሆን የማይሆን ነገሮች ተባብለናል። በሚገርም ሁኔታ የተላቀስንባቸውም ጊዜያቶች አሉ። በጣም ጥሩ ጊዜያቶችን አሳልፈናል። ለእኔ ስላለው ስሜት ይነግረኝ ነበር። ምንም ነገር ሲያስፈልገኝ እሱን ከመጠየቅ ወደ ኋላ አልልም ነበር አይደል? ምናልባት እኮ በሌላ መልኩ ግንኙነታችንን መቀጠል እንችል ይሆናል። ጥሩ ጓደኛሞች እንሆን ይሆናል። ልጄ ምን ያህል እኮ እንዴት እንዳኮራሽኝ አልገባሽም የኔ ማር። እና በመጨረሻ ምንም ሆነ ምን ኤርኔስቶ የድርጅታችን አንዱ አካል መሆኑ የማይካዳቅ እውነት ነው። አየህ እንዴት ነው ግን እዚህ እንድደንስ ያስማማሽ? በቃ ማድረግ ስለነበረብን አደረግነው። በእርግጥ ከአንቺ ጋር ስሆን ሁሉም ነገር በጣም ቀላል ይመስለኛል። እሱን እንኳን አላስታውሰውም። ቆይ ግን እንዴት እንደዚህ ታደርጋለህ? በቃ ያንን ሰውዬ የግድ የሆነ ሰው ሊያስቆመው ይገባ ነበር። በእርግጥ ግን አዎ አባቴ እኮ ነው። አዎ ግን ደግሞ ህጋዊ ባለቤቴ ነበርሽ እና እሱ ደግሞ በጣም አስቸጋሪ ሰው ነበር። ልጄ ብላንኪታ፣ የኔ ውድ ሰላም። ምን እግር ጣለሽ የኔ ውድ ልጅ? ያው አመጣጤማ አንተን ለማየት ነው። እንደ ደበረህ አስቤ ነበር። እንደማየው ከሆነ ግን ያው እውነቱን ለመናገር ውዷ እናትሽ ምስጋና ይገባታል። በደንብ አድርጋ ነው ያጽናናችኝ። እና ይህ አይደል ድሮም ሆነ ዘንድሮ እኔ ለአንተ ጥሩ ሰው ነኝ ፋውስቶ። የተሰበረውን ልቤን ለመጠገን የሚያስፈልገኝ በጣም ትንሽ ጊዜ ብቻ ነው። ግን ያው ውዷ እናትሽ እንዳለችው በቃ ምንም የማይስተካከል ችግር የለም። በሚገባ ጊዜ የማይሽረው ነገር አለመኖሩን ስታስብ እኮ በጣም ነው የሚገርመው። እንዴ ማዬ ለምን እንደዚህ ታያለሽ? አይ ሌላ ነገር ለማለት ፈልጌ እኮ አይደለም፣ ግን ለሁሉም ነገር ዝግጁ መሆን አለብን ወዳጆቼ። ምክንያቱም ጊዜ ይሄዳል እና ያለን ጊዜ አሁን ነው። በቃ አሁን ታግሽኛለሽ አይደል? እንንቀሳቀስ፣ በፍጥነት እንንቀሳቀስ። በተባበረ ክንድ ሁሉንም ነገር ቶሎ ቶሎ እንስራ። መቀመጥ እንችላለን?
ቆይ መጸዳጃ ቤት ልሂድ፣ አልቆይም። የሚጠጣ ነገር እንዳትል። አይ ቅድም አይነት ይሁንልኝ ይሻላል። አዎ በቃ ቶሎ መለሳለሁ። እንዴ ኤድዋርዶ እዚህ ምን ታደርጋለህ? የምር እንዴ ግን ምን እየሆንክ ነው ያለው? እስኪ እባክህ ተወኝ። አልችልም። ሁሉም ነገር ሞክሬ ነበር፣ ግን በቃ ካንቺ መራቅ አልፈልግም። አሌሃንድሮስ ቆይበት ይመጣል። ቆይ ምን ልትለው ነው? ታዲያ ይምጣ። ምንም አይመስለኝም። እንደምታውቁ ምንም ነገር ቢፈጠር አንቺ ማጣት አልፈልግም። እባክህ በቃ ተወኝ፣ አለበለዚያ እመነኝ ለፖሊስ እደውላለሁ። ብልሽ ነው። ቆይ ግን ለእኔ የነበረች ስሜት የት ገባ? አልገባኝም። ምን እየሆንክ ነው ያለው? እኔ ለአንተ ምንም የቀረኝ ስሜት እንደሌለ ይነግርሃለሁ አይደል? እውነት አይደለም እሱ፣ እውነት አይደለም። እውነታውን እኔን ከልብሽ ማፍቀርሽ ነው። ሁሉም ነገር ውሸት ነበር እኮ። ስለምንድን ነው የምታወራው? አንቺ ስላደረግኩትን ነገር ረሳሽው መሰለኝ። ደግሞም አንድ ቀን ስለ ሁሉም ነገር በደንብ እንደምታስቢበት እርግጠኛ ነኝ። መቼም ቢሆን አብሬህ አልሆንም። እሺ መቼም። አሁንም ካልሄድክ ለአሌሃንድሮ እነግረዋለሁ። እሺ በቃ አንድ ነገር ብቻ ልልሽ እፈልጋለሁ። ሬቤካን አናግሪያት። ምን? ቆይ ደግሞ እህቴ ምን ሆነች? ከአልቫሮ ጋር ትልቅ ችግር ውስጥ ገብታለች እና የምትሰማው ደግሞ አንቺ ብቻ። ምን ተፈጠረ? እህትሽን አናግሪያትና የሆነ ነገር ከማድረጓ በፊት አስቢበት። ምን? ምንድን ነው ነገሩ? ሰላም፣ መጥቻለሁ። እሺ ጥሩ። እና ውሎ እንዴት እንደነበር አጠይቂኝ። እሺ ውሎ እንዴት ነበር? ያው በጣም አሪፍ ነበር። አንቺስ ከሰዓት በኋላ ምን ሰራሽ? ምንም አልሰራሁም። አባዬን ለመጠየቅ ሄጄ እዚያ ትንሽ ቆየሁ። ከዚያ በኋላስ? ምንም። ምን ነው? ምክንያቱም የቀን ውሎሽን ማወቅ ስለፈለግኩ ብቻ ነው። ምንም አላደረኩም አልኩ። ደስ ብሎኛል፣ ምክንያቱም በጣም ስለምወድሽ ምንም አይነት ችግር ውስጥ ብትገቢ በጣም እንደሚከፋኝ ታውቂያለሽ አይደል? እኔ አይዞ፣ ምንም አይነት ችግር ውስጥ አልገባሁም። ሀሳብ አይ አመሰግናለሁ ፍቅር፣ አመሰግናለሁ። ምን ነው ችግር አለ? አይ የለም፣ ምንም የለም። ታዲያ ለምንድን ነው እንደዚህ ይሆንሻለሽ? አይ የኔ ማር ምንም አልሆንኩም። እባክሽ ንገሪኝ። የኔ ውድ ምንም አልሆንኩም አልኩ። አሁን መሄድ እንችላለን? ምንም አልበላሽም እኮ። ቆይ ይዘነው መሄድ እንችላለን አይደለ? ደህና ነሽ አይደል? አዎ የኔ ፍቅር በጣም ደህና ነኝ። ብዙ ቆየሽ እኮ። የተፈጠረ ነገር አለ? መጸዳጃ ቤት የሚገባ በጣም ብዙ ሰው ስለነበር ወረፋዬ እስኪደርስ እየጠበቅኩ ነበር። እርግጠኛ ነሽ እሱ ብቻ ነው? ሌላ የሆንሽው ምንም ነገር የለም? አይ የኔ ፍቅር ምንም አልሆንኩም፣ ግን በቃ ትንሽ ራሴን አሞኛል። ምንም ነገር ሲያስፈልግሽ እንደምትጠይቂኝ ቃል ተግባብተናል አይደል? የምፈልገው ካንተ ጋር መሆን ብቻ ነው። ግን አሁን በቃ መሄድ እፈልጋለሁ። እሺ እወድሃለሁ። ስለምታስብልኝ ደግሞ በጣም አመሰግናለሁ። ደግሞ እመነኝ ደህና ነኝ። እሺ አታስብ፣ በጣም ደህና ነኝ። አንድ ሐሳብ አለኝ። ሉሲያም የምትስማማበት ይመስለኛል። አመሰግናለሁ። ሐሳብሽን ግልጽ አድርገሽ አስረጅኝና እኔ ነገሮችን ላመቻች። ሐሳቤ የሚጌልን እዚህ መምጣት ለምን አንተጠቀምበትም የሚል ነው። በምን መልኩ? ምን መሰላችሁ? ሆቴሎቹን ማስፋፋት የምንችልበት በጣም አሪፍ እቅድ አውጥቼ ጨርሻለሁ። የእኛንም የግሩፕ አልባንም የሚጌልንም ሆቴሎች የሚያሳድግ በጣም ሁሉንም አንድ ላይ ማያያዝ ከቻለን እኮ ምርጥ የሆቴሎች ሰንሰለት መፍጠር እንችላለን። ሐሳቤ ይሄ ነው። ግን ደግሞ ሁሉም ሆቴሎች የራሳቸው መገለጫ ይኖራቸዋል እና ደግሞ ይውላችሁ አንድ የጋራ የሆነ ስያሜ ማግኘት ይችላሉ። በእርግጥም በጣም ምርጥ ሐሳብ ይመስላል። እኔም በጣም ወድጄዋለሁ። ይሄን ነገር ከሉሲያ ጋር በጋራ ልንሰራበት ይገባል። እሺ በቃ ያናግራታል። አሪፍ። ይውላችሁ ይሄ ነገር ቀላል እንዳልሆነ እኮ አውቃለሁ፣ ግን ሁላችንም ጠንክረን የምንሰራው እጅግ በጣም ትልቅ ድርጅቶችን ለመፍጠር ስለሆነ ታዲያ ለምን አብረን ትልቅ ነገር አንሰራም ብዬ አስቤ ነው። እና ምን ይሰማችኋል? ጥሩ ሐሳብ አይመስላችሁ? የሉሲያን ነገር ለኔ ተይ። ለቅዳችን ቺርስ። ሰላም መግባት ይቻላል? እንዴት ነህ? ዛሬ ስራ እንዴት ነበር? ሰላም። እመጣለሁ ብዬ አላሰብኩም ነበር። ቤተሰቦቼ ጋር ሄጄ ነበርና ብዙም እንዳልመሸ ሲገባኝ እግረ መንገዴን ወደዚህ መጣሁ። እሺ። አባዬ ስሜቱ በጣም የሚጎዳ መስሎኝ ነበር፣ ግን እናቴ አረጋግተው ጠበቀችኝና በጣም ደስ ብሎኛል። ጥሩ ነው። ግን ደህና ነህ? አዎ። ምን ነው? አይ ምንም አይደለም፣ ግን ባህሪህ ለየት አለ። የእውነት ስለኔ ትጨነቂያለሽ? ሆነም ቀረ በመካከላችን ችግር የለም አይደል? ለምን እንደዚህ እንደሆንክ ሊገባኝ አልቻለም። ይኸውልሽ አሁን የራሴ ህይወት ላይ ብቻ ነው ትኩረት ማድረግ እንዳለብኝ የሚሰማኝ። ቆይ ለምንድን ነው እንደዚህ የምትል? ምክንያቱም እውነታው እሱ ነው። ከዚህ ጋሪ ላይ መነሳት መቻል አለብኝ። ይሄ ደግሞ የኔ ችግር ነው፣ የአንቺ ችግር አይደለም። እባክሽ ማስመሰልሽን አቁሚ። ምን እንደሆንክም ሆነ ለምን እንደዚህ እንደምትሆንብኝ አልገባኝም። ግን ደግሞ መጥፎ ቀን አሳልፈ ከሆነ እኔ ጥፋት አይደለም። ምንም አልተፈጠረም። ግን በቃ ሁሉም ነገር ግልጽ የሆነልኝ ገና አሁን ነው። ችግር ምን እንደሆነ አላውቅም፣
ግን ደግሞ ልክ እንደ ሕፃን ልጅ ባትሆን ጥሩ ነው። አይ ሕፃን ልጅ አይደለሁም፣ ከልቤ ነው። ደግሞ ሞኝም አይደለሁም። ሂጂያ ብትሄጂ መመለስሽ አይቀርም። የሆቴሎቹን ማስፋፊያ በተመለከተ እቅድሽ በጣም ጥሩ ይመስለኛል ኢዛቤላ። ይህን ሀሳብ ለአሌሃንድሮ፣ ለቫኔሳን፣ ለኤድዋርዶና ለሚጌል ማሳወቅ ያለብን ይመስለኛል። ኤድዋርዶና ቫኔሳን መጠራጠር የለብንም። ሁሌም በእኛ ወገን ናቸው። ሚጌልም ቢሆን ድርጅቱን የማስፋፋት ሀሳብ ካለው ይሄን ሀሳብ እንደሚቀበለው እርግጠኛ ነኝ። እሺ ታዲያ መቼ ብናናግራቸው ይሻላል ትላላችሁ? ነገ ከሰዓት በኋላ ማድረግ እንችላለን። በጣም ጥሩ። ከምንም በላይ ሉሲ ሀሳባችንን እንድትደግፍ ፈልጋለሁ። ይህንን የሆቴሎች የጥምረት ስራ ሀሳብን ማሳካት ከቻለን ሌሎች በርካታ ነገሮችን የማሳካት አቅም ይኖረናል ማለት ነው። ገባችሁ አይደለ? ሀሳቤ ግልጽ ነው ብዬ አስባለሁ። ልክ እንዳሰብ ይልናል። አንድ ነገር እንድትተባበሪ እንጠይቅሽ ነበር። ይቻላል ማሌና? ምንድነው? ያው ከፋውስቶ ጋር የተፈጠረውን ነገር በተመለከተ ነው። አይ ሀሳብ አይግባሽ፣ ትንሽ ጊዜ ብቻ ስጪው። እመኚኝ፣ ሁሉም ነገር መስተካከሉ አይቀርም። ይመስልሻል? አዎ እርግጠኛ ነኝ። እኔም ቢሆን ዘና ላደርገውና ላረሳሳው እየሞከርኩ እንግዲህ ዛሬ ማታ ከፓንቾ ጋር ይነጋገራሉ። አታስቢ፣ ምንም አይፈጠርም። ጓደኛዬ፣ አንድ ተኪላ ከሁለት ብርጭቆ ጋር አምጣልኝ። ሁለት አረፍ በል። ይኸውልህ በቃ ፈታ በል። አይ ጓደኛዬ፣ በል አረፍ በል። አንዱ ላንተ ነው፣ አንዱ ደግሞ ለኔ። እባክህን አረፍ በልና እኔ እናንተ እናውራ። ቁጭ በል እንጂ። እሺ በቃ እናውራ። አሁን ምን ላድርግ ነው? ማክስ። ሄሎ ቫኔ፣ እንዴት ነሽ? አለሁ። ስለ ደወልሽልኝ በጣም ነው የማመሰግነው። ደስ ብሎኛል። የደወልኩልህ አንድ በጣም ጥሩ ዜና ልነግርህ ነበር። ንገሪኝ። በመጨረሻም ያው በህጋዊ መልኩ ተፋትቻለሁ። ይህንን ሁሉ ነገር በማለፍሽ አደንቅሻለሁ። ሂደቱ በራሱ እኮ ቀላል የሚባል ነገር አልነበረም። እኔም የሚፈልገው ይህንን ነበር። በጣም የሚገርመው ነገር ደግሞ ኤርኔስቶ ሙሉ በሙሉ ጸባዩን መቀየሩ ነው። ያው እሱ ጥሩ ነገር እኮ ነው። ቶሎ መወሰን እንድትችይ አድርጎሻል። ያው ያን ያህል የምንቆይ ባይመስለኝም እንደምንለያይ ግን አውቅ ነበር። እውነቱን ለመናገር አሁን ትልቅ ሸክም ቀሎሻል። አንቺ ልዩ ሴት ነሽ። በህይወትሽ ውስጥ አስፈላጊ ከምትይ ሰው ጋር መጥፎ ሁኔታ ውስጥ መግባትሽ ምቾት የሚነሳ ነበር። አየህ አይደል? ያው አሁን ራሱ አንተ ከጎኔ ነህ። ሁሌም ቢሆን እኔን ትደግፈኛለህ። እሱ እንኳን ነው። እንድታውቅ የሚፈልገው ነገር ብዙ የምንነጋገርባቸውና የምናስተካክላቸው ነገሮች ይኖሩናል። ግን ይህንን ሂደት ሙሉ በሙሉ መጨረስ እንድችል ጊዜ እንድትሰጠኝ እፈልጋለሁ። ግድ የለም፣ የምትፈልጊውን ያህል ጊዜ ወሰጂ። ሁሌም ቢሆን ከጎንሽ እንደምሆን ግን አትርሺ። አመሰግናለሁ ማክስ። ቺርስ ጓደኛዬ። እባክህን በቃ ከዚህ በኋላ አትናደድ። እኔ እናንተ አብረን ያልፈታነው ችግር የለም እኮ። አሁንም እንደዛ ማድረግ አለመቻላችን ይገርማል። ችግሮችን ተባብረን መፍታት የቻልነው በእንዲህ አይነት ሁኔታ እርስ በርሳችን ስላልተካካድን ነው ወዳጄ። ይኸው እንግዲህ ጓደኛዬ ጀመረ። እኔ በጭራሽ አልካድኩም እያልኩ ምክንያቱም አከርተኸኛል። በፍጹም። አዎ ማሌናን ለማማለል በደንብ እየሞከርኩ እንደነበር ታውቃለህ። አዎ ለዛ ነው የእሱ አይነት ስሜት እንደሌለኝ የነገርኳት። ሁሌም ቢሆን ተመሳሳይ ነገር ነው የምታደርገው። ተው እንጂ። አዎ ሕይወትን የምታሳልፈው የተከበረ ሰው በመምሰል ነው እና በዚህ ምክንያት ቆነጃጅቶች በሙሉ በፍቅር ይወድቃሉ። አይ ተው፣ እንደዛ አይደለም ጓደኛዬ፣ ተው እባክህ። ታስታውሳለህ የልጆችህን እናት በእጅህ ያስገባኸው እንዲህ አድርገህ። እሷን ብትሆን ላፓዝ ውስጥ አለች የተባለች ቆንጆ ሴት ነበረች። ግን ይሄ ደግሞ አያያያይ ወዳጄ፣ ይኸውልህ ስማኝ፣ ይሄኛው እንደዛ አይደለም። ምክንያቱም እኔ ምንም አልሞከርኩም፣ አንድ ነገር እንኳን አልሞከርኩም። በቃ ዝም ብለህ ድርቅ አትበል። አንድም ሴት እኮ ጥላ ሄደህ አታውቅም። ሁሉም ከልባቸው ነው የሚያፈቅሩ። እኔን ግን ተመልከት፣ ማንም አይወደኝም። ነፍሷን ይማረውና የሶፊያና የሬቤካ እናት ራሱ ያረፈችው እኮ አንተ ከጎኗ ሆነህ ነው።
በቃ ወዳጄ ማሌና ለዘላለም ስታፈቅረህ እንደምትኖር የገባኝ ለዚህ ነው። ጓደኛዬ ተረዳኝ እባክህ። እኔ እኮ ከዚህ በኋላ ጓደኛዬ የትኛዋንም ሴት አላፈቅረም ብዬ ወስኜ ድንገት ማሌናን አገኘኋት። ከዚያ በኋላ ግን አንተ መጣህና ቀማኸኝ አይደል? ይሄ ትክክል አይደለም ወዳጄ፣ በፍጹም ትክክል አይደለም። ይኸውልህ በቃ በእውነት እምልልሃለሁ፣ እኔ በፍጹም ምንም ነገር አላደረኩም። እንደምትፈልጋት ስለማውቅ ከእሷ ጋር ምንም አይነት ግንኙነት እንዲኖረኝ እንደማልፈልግ ራሱ ነግሬያታለሁ። እውነቴን ነው። እመኔ ጓደኛዬ። ያየሁት ግን ሌላ ነገር ነው ጓደኛዬ፣ ከምትለኝ ፍጹም የተለየ ነው። ስለዚህ በፍጹም ላምንህ አልችልም። እንደውም ታውቃለህ፣ ይሄንን ለብቻ የበጠጣው ሳይሻል አይቀርም ወዳጄ። አሁን ትንሽ ያላለሽ? አዎ ማለት ትንሽ ደክሞኝ እና በዛ ላይ ውሃ ጠምቶኝ በቃ ራሴን አሞኝ ነው። እሺ በቃ ነገ ወደ ቤታችን እንሄዳለን። አዎ ልክ ነህ። አሪፍ ሀሳብ ነው የኔ ፍቅር። ግን ይሁን የተፈጠረ ነገር ቢኖር ትነግሪኝ ነበር አይደል? አዎ ይህንን ሁሉ ነገር የምናደርገው ደስተኛ ለመሆንና ግንኙነታችንን ለማጠንከር እንደሆነ ታውቂያለሽ። አውቃለሁ የኔ ፍቅር። አንተ እኔን ለመጠበቅና ለኔ ያለህን ስሜት ለማጠናከር የምትጠራውን ያህል እኔም ለአንተ ምንም ቢሆን ለማድረግ ዝግጁ ነኝ። ለዚህ ግንኙነት የትኛውንም አይነት መስዋዕትነት ለመክፈል ዝግጁ ነኝ። እውነቴን ነው። አፈቅርሃለሁ፣ በጣም እወድሃለሁ። እውነቱን ለመናገር እኔ ከዚህ በፊት ማንንም ሰው እንደዚህ ወድጄ አላውቅም። አንተ ግን ከልቤ ውስጥ ትኖራለህ። በቃ ውዴ ልቤ ውስጥ አለ፣ ሰውነቴና ነፍሴ ውስጥም አለ እና ይህንን ላፍታ እንኳን እንዳትጠራጠር እሺ? ከምንም ነገር በላይ አፈቅርሃለሁ። እንዴ ምን ተፈጠረ አቶ ፓንቾ? ትላንት ማታ ወደ መጠጥ ቤቱ መጥተህ ነበር እንዴ? አዎ ልክ ነሽ። እንደማይ ከሆነ ጥሩ ጊዜ አላሳለፍክም። አዎ ካርመን፣ የቱንም ያህል ብሞክርም ከምርጡ ጓደኛዬ ጋር ነገሮችን ማስተካከል አልቻልኩም። ውይ አቶ ፓንቾ፣ አሁንም ሆቴል ውስጥ ነው ያለኸው? አዎ፣ ግን ከዚህ ትንሽ ራቅ ያለ ቦታ ላይ ቤት ተከራይቻለሁ። ከሰዓት በኋላ ጠቅልዬ ለመግባት አስቤያለሁ። ቆይ እንዴት ነው ወጪውን ትችለዋለህ? አይ ምንም አይልም። ምን መሰለሽ፣ ያገኘነውን አነስተኛ ትርፍ እኮ ተቀማጩን ለመክፈል ቀሪው በቂ ነው። ውይ አቶ ፓንቾ፣ እየምር ችግር ውስጥ ነው ያለኸው። አዎ ያው በዚህ ወር ትርፍ እናገኛለን ብዬ አስባለሁኝ። ወደ ቀድሞ እንመለሳለን። ሁሉም ነገር እንደሚስተካከል እርግጠኛ ነኝ። አመሰግናለሁ። እንዴት አደራችሁ? እንዴት አደርግ? ዩሊሴስ፣ ሰዎች እንዴት አደራችሁ? እኛ በጣም ደህና ነን። አንተ ግን እንዴት ነህ? ዛሬ ምን እግር ጣለ? ስላገኘሁ ደስ ብሎኛል ፓንቾ። ምን እያልክ ነው? ምንም እየገባኝ አይደለም። ለማንኛውም አመጣጤ ትርፌን ለመውሰድ ነው። ምግብ ቤቱ ጥሩ ሰርቷል አይደል? የምር ቦታው በጣም ነው የሚያምረው። እዚህ ይዤሽ የመጣሁት እጅግ በጣም የምወደው ቦታ ስለሆነ እኮ ነው። አረ እውነት ቦታው በጣም ነው የሚያምረው። አባቴ ለእናቴ የጋብቻ ጥያቄ ያቀረበላት እዚህ ነበር። ከዚያም ከተጋቡ ከአንድ ዓመት በኋላ እኔ ተወለድኩ። ታሪክ ነው። አባቴ ፍቅር ልክ እንደ ጥልቅ ጉድጓድ እንደሆነ ይነግረኝ ነበር። ከወደቅሽ ትቆስያለሽ፣ ካልወደቅሽ ደግሞ ከትክክለኛ ሰው ጋር ፍቅር ከያዘሽ ግን መብረርና መንሳት ትለምጃለሽ። እኔም በዚህ እስማማለሁ። ከአንቺ ጋር መንሳፈፍ ለምጃለሁ። ከምንም ነገር በላይ ደግሞ አሁን ፍቅር ይጎዳኛል ብዬ አልፈራም። ናሊ ሉዊስ እንዴት ነህ? አለው አለቃ። በጠየቀኝ መሰረት ስምምነታችንን ለአንድ ወር ገደማ ያህል አረዝሜዋለሁ። በጣም አሪፍ። አላንድሮ ከጥቂት ደቂቃዎች በኋላ ይመጣል። በጣም ጥሩ። ከፈለክ እሱ ከመምጣቱ በፊት ለምሳ መውጣት ትችላለህ። በዚህ መልኩ ቀኑ መጠቀም እንችላለን። እሺ አለቃ። ቆይ ግን ሌላ የሚሰራ ስራ የለህም? ከፈለክ ላግዝህ እችላለሁ። አይ በጣም አመሰግናለሁ። እኔም አሁን ወጣ ብዬ ከብላንኪታ ጋር ምሳ በላለሁ። ለማንኛውም ግን የምትፈልገኝ ከሆነ ደውልልኝ። በኋላ እንገናኛለን። አመሰግናለሁ።
እንደምን አለ ሉዊስ? አለው ደህና ነኝ። ዛሬ ብዙም የምሰራው ስራ የለኝም። ቆይ እንዴት? ዛሬ አቶ አሌሃንድሮ አርፍዶ ነው የሚመጣው። በልምሳ እንብላ እንሂድ። አይ አታስብ፣ ምግብ ይዤ ነው የመጣሁት። ያው ወደዚህ ላለ ማለት ነው። ችግር የለው፣ እኔ ነኝ ጋባዥ፣ አታስብ። አይ ተው አትጨናነቅ። ታዲያ ጓደኝነታችን ምኑ ላይ ነው? እሺ በለኝ፣ ሩቅ እኮ አይደለም። እንግዲያውስ እሺ በቃ አመሰግናለሁ አልቫሮ። በል እንሂድ። እንዴት ዋልሽ ቫኔሳ? ሰላም ኤርኔስቶ፣ እንዴት ነህ? ስላገኘሁሽ ደስ ብሎኛል። ምክንያቱም አንድ አንገብጋቢ ስለሆነ ጉዳይ ላናግርሽ እፈልጋለሁ። ቆይ ምንድነው ነገሩ? እንድትጠነቀቂ ልነግርሽ እፈልጋለሁ። ምን ነው የምትጠነቀቀው? ልትፈርሙበት ስላሰባችሁት ስለሚጌል ሰነዶች ነው። ሰነዶቹ ልክ ይሁን አይሆኑ ማንም አያውቅም። እሺ፣ ምንም ችግር የለውም። ስለሱ ሐሳብ አይግባ። ጠበቃ ሳዳ ሰነዱን ስብሰባ ላይ ያነብልናል። ያው አንዳንድ ጊዜ የቅርብ ሰዎቻችንን መከታተል እንደሚገባ በፍጹም መርሳት የለብንም። አስቀድመ ስላስጠነቀቅከን በጣም እናመሰግናለን። ስብሰባው ምንም በተመለከተ ነው እቴ? ሚጌል ከመድረሱ በፊት አሌሃንድሮ ሊያገኘን ይፈልጋል። እና ታዲያ ለምንድን ነው ያልተነገረኝ? ውይ በቃ ተው እባክህን፣ ጭቅጭቅ እንዳታስነሳ። እሺ በቃ አይ ገና ከመጀመሪያው 10% የሚሆነውን ትርፍ ቆይ ለእኔ እንደምትሰጠኝ ተነጋግረን አልነበር እንዴ? አዎ ተስማምተናል። አዎ ልክ ነህ። እሺ በጣም ጥሩ። እንግዲያውስ እሱን ስጠኝና በሰላም እንኑራ። ገንዘቤን ስጠኝ አለቃ። ነገሩ ምን መሰለህ? አደራህን ድርሻዬን አልሰጥም እንዳትለኝ ብቻ። ኧረ እሰጥሃለሁ። እሺ በል ስጠኛ። እሺ አልኩህ እኮ። በላ በዝርዝር ልንገርህ። ቆይ ምኑ ነው በዝርዝር የምትነግረኝ? እሰጥሃለሁ። ተረጋጋ። እሺ በላ ምንድን ነው የተፈጠረው? ማሌና ምን ተፈጠረ? ዩሊሲስ እንዴት ነሽ የኔ ቆንጆ? እኔማ እኮ የረሳህ መስሎኝ ነበረ። አይ እንዴት እንደዛ ትያለሽ? ምክንያቱም እኔ ጋር ከመጣህ በጣም ረዥም ጊዜ ሆኗል። በጣም ብዙ ስራ ስለነበረ እኔ ነው። ግን ፓንቾ ቦታውን መቆጣጠር ከጀመረ 1 ወር ሆኖታል። አሁን ደግሞ ገንዘቤን አልሰጥም እያለኝ ነው። አየየየየየ ገንዘብህን ላለመስጠት ፈልጎ እንኳን አይደለም። ገንዘቡ እኔ ጋር ስለሆነ ነው አይደል እንዴ ፓንቾ? ያኔ ገንዘብ እንዳስቀምጥልህ ስትጠይቀኝ ትዝ ይልሃል? ሐሳብ አይግባህ የኔ ውድ፣ ገንዘቡን አሁንም አልሰጠህ ቤት ስላስቀመጥኩት ነው። ለዛ ነው። እሺ እርግጠኛ ነሽ? አዎ በሚገባ። እኔ ጋር ካስቀመጥኩት ረዥም ጊዜ ሆኖታል። ግን በቃ እኔ ጋር መተህ ስለማታውቅ ልሰጥህ አልቻልኩም። ለዛ ነው። ዛሬ ማታ መገናኘት እንችላለን? አዎ በቃ በኋላ እንገናኝ። አሁንም በድጋሚ ጥሩ ስለሆንሽልኝ በጣም አድርጌ አመሰግንሻለሁ። ደግሞ እንዳትረሺ፣ በጣም ነው የምወድሽ። እኔ የምልሽ ግን ለምን አትጠብቂኝም? ብዙም አልቆይም እኮ። እውነት ለመናገር ወደ ቤት ብሄድና እዛው ብንገናኝ ይሻላል። እባክሽን አብረሽን ቆይ፣ ብዙም አልቆይም እኮ። ውይ እንደዚህማ አታኩርፍ። እሺ በቃ እስከዛ ብላንኬታ ጋር ሄጄ ሰላም እላታለሁ። ያው ግን አንተን እየጠበቅኩ እያለ በዚያው ኢዛቤላን አግኝቻት መቼም የሚያውን ጊዜ ማሳለፍ እንደማልፈልግ ታውቃለህ። በጭራሽ እንደዚህ አናደርግም። እሺ እኔም ተስፋ አደርጋለሁ። ደግሞ ከእናት ጋር በጣም ቆንጆ ጊዜ እያሳለፍክ ስለሆነ እሱንም ቢሆን መረበሽ አልፈልግም። እሺ እንደነገርኩሽ ብዙም አልቆይም። እሺ እሺ፣ እወድሃለሁ። እና መራመድ ያቃታ አደጋው ከደረሰብህ በኋላ ነው? አዎ። እኔ እኮ ስትወለድ ጀምሮ የነበረ መስሎኝ ነው። አይ ወዳጄ፣ መራመድ እችል ነበር። ከአደጋው በኋላ ነው ሁሉም ነገር የተበላሸው። ወይ በጣም ያሳዝናል። ነገር ግን በቅርቡ መራመድ አይቀርም። ቀዶ ጥገና ማድረግ ነው የሚጠበቅብኝ። እና ለምን ቶሎ አታደርግም? የሚያስፈልገውን ገንዘብ አላገኘንም። ብዙ ብር ነው እንደሚያስፈልገው። ያው እንግዲህ ከሞላ ጎደል እህቴና እኔ አንዳንድ ጓደኞቻችንን እንዲያጠራቅሙልን ጠይቀን ነበርና ግን ነገሮች ቀላል አልሆኑልንም። ታያለህ፣ ሳታውቀው ነው የምትፈልገውን ያህል ገንዘብ ማጠራቀም የምትችለው። ልረዳ የምችልበት መንገድ ካለ አሳውቅ። አመሰግናለሁ አልቫሮ። እንዳንተ አይነት ሰው ማግኘት መታደል ነው። ከቶዶስ ሳንቶስ አሁን ገና መመለሳችን ነው። ኦ በጣም ቆንጆ ነበረ። አሌሃንድሮ አሁን ላይ ነው ያለው። እስኪወጣ ድረስ እጠብቀዋለሁ። በቃ ጊዜ ሲኖርሽ ደውይልኝ እሺ? ብላንኪታ ያለሽበት እመጣለሁ። ይቅርታ፣ የደወልናቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ስላገኘሁሽ በጣም ደስ ብሎኛል ሶፊያ። ሰላም፣ እንዴት ነህ ሚጌል? ያው እንግዲህ ሕክምናዬን ለመከታተል በፍጥነት ወደ ሆስፒታል መሄድ ነበረብኝ እና ተሳክቶ። እና ታዲያ አሁን እንዴት ነህ?
በጣም ደህና ነኝ ሶፊያ። አሁን ከየትኛውም ጊዜ በላይ ህልሜን ማሳካት እፈልጋለሁ። አሁንም ድረስ መላ ዓለምን ማዳረስ የሚችል ኃይል እንዳለኝ እየተሰማኝ ነው እና ህልሜ እውን የሚሆንበት ሰዓት አሁን። እንደዚህ ተነቃቅተህ ስላየሁ በጣም ደስ ብሎኛል። እውነቱን ለመናገር ከአሊያንድሮ ጋር መገናኘቴ አንድ ሰው በህይወት ውስጥ ሁሉንም ነገር ማግኘት እንደሚችል አስገንዝቦኛል። ቆይ ምን ማለት ነው? በጣም የተሳካለት በጣም መልካም ሚስት አለች። አመሰግናለሁ። መቼም ሰው የአሊያንድሮ ሀብት ንብረት ብሎ የሚያስበው ይህንን አይደለም እንዴ? እና አይደል? አይ የአሊያንድሮ ትልቁ ሀብቱ እንዳንቺ አይነቷን ሴት የራሱ ማድረግ መቻል። ታላቋ ስጦታው አንቺ ነሽ። አንቺ ከምንም ነገር ትበልጫለሽ። እንግዲህ ኢዛቤላ ሆቴሎቹን በአንድነት ማሳደግ የሚችል በጣም ትልቅ ሀሳብ ይዛ መጥታለች። ወዳጆቼ የአልባ ቡድንና የእኛን ማለት ነው። ትልቅ ሀሳብ ነው። የምር በጣም ቆንጆ ሀሳብ ይመስላል። እኔ በጣም ወድጀዋለሁ። ያሉን ሆቴሎች በሙሉ ማዋሃድ ከቻልን በቱሪዝም ገበያው ላይ በጣም ትልቅ ነገር መፍጠር እንችላለን። ግን ደግሞ አሁን ሚጌልን ለማነጋገር ትክክለኛው ሰዓት ይሁን አይሁን አላውቅም። በተጨማሪ ደግሞ እኔ በበኩሌ በዚህ መልኩ የቦርዱን አሰራር መለማመድ እንደምንጀምር ተስፋ አደርጋለሁ። በሚገባ ለእሱም አሰራሩ እንግዳ ነው የሚሆንበት። ምክንያቱም እሱ እኮ ብቻውን መስራት የለመደ ሰው ነው አይደል? አዎ አብረን እንድንሰራ የምናቀርብለትን ሀሳብ ሊቀበለን እንደሚችል ተስፋ ያደረግነውም እኮ እኔም ይመስለኛል። አይመስላችሁም? እኔም የምስማማበት ሀሳብ ነው። ጥሩ። እኔ የምለው አሌሃንድሮ አርፍዷል ልበል? አዎ ቆይ አይደል? ቆይ በደህናው ነው ግን ከራሱ ውጭ ሁሉም ሰው ተራ ቅጥረኛ እንደሆነ አድርጎ እኮ ነው የሚያስበው። ይሄው እንደውም መጣ። ስላረፈርኩ ይቅርታ አድርጉልኝ። ቆይ ለምንድነው እንደዚህ ቆየኸው? ከሶፊያ ጋር ወደ ታዶስ ሳንቶስ ሄደን ነበር። እዚያ ምን ትሰራላችሁ? ቆይ አብራችሁ ነው ሄዳችሁ ማለት? ያው ኤድዋርዶም ትናንትና ምሽት እዛ ነበር።